ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች አልፋለሁ። በእስር ቤት እያለ የተዋወቃትን የፍቅር አጋሩን ሲፈታ የገደላት ግለሰብ በቁጥጥር ስር ዋለ። በኢሊባቡር ዞን አልጌ ወረዳ ሳሰች አካባቢ ነዋሪ ሆኖ ኤርሚያስ ገለታ የተባለው ግለሰብ በቀድሞ የፍቅር አጋሩ ላይ አሰቃቂ የግድያ ወንጀል ፈጽሞ ከማረሚያ ቤት ካመለጠ በኋላ በቁጥጥር ስር መዋሉን የመቱ ከተማ ፖሊስ ዋና መምሪያ አስታውቋል። የመምሪያው የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታሁን ለብስራት ሬዲዮ እንደገለጹት ከሆነም ተጠርጣሪው ኤርሚያስ ገለታ ቀደም ሲል ከሚያውቀው ግለሰብ ጋር በገባው ግጭት መሰረት በፈጸመው ድብደባና የአካል ጉዳት ወንጀል በአልጌ ወረዳ ፍርድ ቤት የ3 ዓመት እስራት ተፈርዶበት በኢሊባቡር ማረሚያ ቤት በእስር ላይ ይገኝ ነበረም። ተጠርጣሪው በእስር ላይ በነበረበት ወቅትም ታራሚ ዘመዷን ለመጠየቅ ማረሚያ ቤት ትመላለስ የነበረችው ወጣት ተናኘ ሀብቴ የተባለችውን ግለሰብ በመተዋወቅ የፍቅር ግንኙነት እንደጀመሩም ታውቋል። ሆኖም የእስር ጊዜውን አጠናቆ ከወጣ በኋላ ወጣት ተናኘ ከሌላ ሰው ጋር ግንኙነት በመጀመሪያው ምክንያት በያዘው ቂም መውጫ መግቢያዋን ሲከታተልም ቆይቷል። በዚህም መሰረት ተጠርጣሪው በ2018 ዓ.ም ወጣት ተናኘ ሀብቴን ተከታትሎ በአሰቃቂ ሁኔታም ገድሏታል። ወንጀልን ፈጽሞ ዳግመኛ ወደ ማረሚያ ቤት ከተመለሰ በኋላም የፍርድ ውሳኔውን ሳይጠብቅ ባገኘው ቀዳዳ አምልጦም ጠፍቶም ነበረም። የኢሊባቡር ዞን ማረሚያ ፖሊስ ከሌሎች የጸጥታ አካላት ጋር ባደረገው የተቀናጀ ክትትል ተጠርጣሪውን እንደገና በቁጥጥር ስር ማዋል የቻለ ሲሆን የፍርድ ሂደቱን ወደፊት ተከታትሎ እንደሚገለጽ ምክትል ኢንስፔክተር አሸብር ጌታሁን ጨምረው ለብስራት ሬዲዮ ገልጿል ስትል ሰምሃር አለባቸው ዘግባለችም። የኃይል መቋረጥ የቆይታ ጊዜን ቀድሞ ከነበረበት ከ229 ወደ 167 ሰዓታት ለመቀነስ ታቅዷል ተባለም። የኢትዮጵያ ኤሌክትሪክ አገልግሎት በተለያዩ አካባቢዎች የሚስተዋለውን የኃይል መቆራረጥ ችግር ለመፍታት እንደ አጭር ጊዜ መፍትሄ የዲስትሪቢዩሽን ኔትወርክ የቅድመ ጥገና ስራን እያከናወነ መሆኑን የተቋም ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ለብስራት ሬዲዮም ተናግሯል። በዚህም በዋናነት በመስመሮች ግራና ቀኝ በ3 ሜትር ክልል ላይ ውስጥ በገቡ ዛፎች አማካኝነት የሚከሰተውን የኃይል ብልሽት ቀድሞ ለመከላከል የሚያስችል የዛፍ ቆረጣ፣ የረገቡ ኮንዳክተሮችን የመወጠር፣ ያረጁ ምሰሶዎችን በአዲስ የመቀየርና ያዘመሙ ምሰሶዎችን ማቃናትና የተሰበሩ ኢንሱሌተሮችን የመቀየር ስራን ያጠቃልላል። በዚህም የተነሳ በሀገር አቀፍ ደረጃ በተከናወነ የመካከለኛ ቮልቴጅ ኔትወርክ የፍተሻ ስራ የተገኙትን ግኝቶች በቅድመ ጥገና ስራ በመፍታት 86 በመቶ አፈጻጸም ማስመዝገብ መቻሉን ተቋሙ የ2018 በጀት ዓመት የስራ አፈጻጸሙን ባቀረበበት ወቅት ላይ አስታውቋል። ተቋሙ አስተማማኝ የኃይል አቅርቦትን ተደራሽ ከማድረግ አኳያም በ2019 በጀት ዓመት የኃይል መቆራረጥ ድግግሞሽን አሁን ካለበት 313 ወደ 222 የቆይታ ጊዜውን ደግሞ ከ229 ወደ 167 ሰዓታት ለመቀነስ አቅዶ እየሰራ መሆኑን ገልጿል ስትል መባወርቅነህ ዘግባለችም። ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም የዩክሬን የቀድሞ የመከላከያ ሚኒስትር በጦርነት ወቅት ምርጫ እንዲካሄድ ጥሪ አቀረቡም። የዩክሬን የቀድሞ የመከላከያ ሚኒስትር ሚካኤሎ ፌዶሮቭ በጦርነት ወቅት ምርጫ እንዲካሄድ ጥሪ ያቀረቡ ሲሆን ይህም እንደ አውሮፓውያኖች አቆጣጠር በ2022 የሩሲያ ሙሉ ወረራ ከተጀመረ ወዲህ ፕሬዚዳንት ቮሎዲሚር ዜሌንስኪ ከገጠሟቸው የውስጥ አጣብቂኞች መካከል ትልቁም ሆኗል። በዩቲዩብ ላይ ባስተላለፉት ያልተጠበቀ ንግግር ፌዶሮቭ በዩክሬን ያለው ዲሞክራሲ በሩሲያ ታጋች ሆኖ ሊቀጥል አይችልም ብለዋል። ሀገሪቱ ረጅም በሆነ የጦርነት ሁኔታ ውስጥ እንኳን ሙሉ ዲሞክራሲያዊ ሂደቷን እንደገና የምታስጀምርበት ህጋዊ አስተማማኝና እውነተኛ ዘዴን መፈለግ እንዳለባትም ተናግረዋል። የዩክሬን ህግ በአሁኑ ወቅት በጦርነት ጊዜ ምርጫ ማድረግን የሚከለክል ሲሆን እንደ አውሮፓውያን አቆጣጠር በ2022 ወረራው ከተጀመረ ወዲህ እስካሁን ድረስ ምንም አይነት ዋና የፖለቲካ ሰው ይህንን ህግ በግልጽ ተቃውሞ አያውቅም ነበርም። የፕሬዝዳንቱ ጽህፈት ቤት በፌዶሮቭ አስተያየት ላይ እስካሁን መግለጫም አልሰጠም። የዜሌንስኪ ስልጣን ዘመን ግንቦት 2024 ላይ ያበቃ ቢሆንም ሀገሪቱ በታወጀው የጦርነት ጊዜ ህግ ምክንያት የፕሬዝዳንታዊ ምርጫውን ማራዘሟ ይታወቃል። ትራምፕ በደቡብ ኮሪያና በአሜሪካ መካከል የሚካሄደውን የጋራ ወታደራዊ ልምምድ ቀነሱም።
አሜሪካና ደቡብ ኮሪያ በየዓመቱ የሚያካሂዱትን የጋራ ወታደራዊ ልምምድ የቆይታ ጊዜን ከ11 ቀናት ወደ 5 ቀናት ለማሳጠርና የመስክ ስልጠና ለመቀነስ መወሰናቸውን ረቡዕ ዕለት ባወጡት መግለጫም ገልጿል። ውሳኔው የተሰጠው ፕሬዚዳንት ትራምፕ የአሜሪካን ተሳትፎ በከፍተኛ ደረጃ እንዲቀንስ ትዕዛዝ ማስተላለፋቸውን ተከትሎ ነው። የትራምፕ እርምጃ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን ግንኙነት እንደገና ለማደስ ያላቸውን ተስፋ የሚያንጸባርቅ ሊሆን ይችላልም ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አግባብ ያልሆነና የጠላትነት ስሜት ቀስቃሽ ያሏቸውን ልምምዶች እንዲቀነሱ ካዘዙ በኋላም ሁለቱም ሀገራት በየዓመቱ የሚያካሂዱት ወታደራዊ ልምምድ ከታቀደው ጊዜ ከአንድ ሳምንት ገደማ ቀደም ብሎ እንደሚጠናቀቅም ገልጿል። ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን ጥሩ ግንኙነት በማንሳት ኡልቺ ፍሪደም ሺልድ የተሰኘውን ዓመታዊ ልምምድ ከመጀመሩ ከአንድ ቀን በፊት የመከላከያ ሚኒስትር ወይም ፔንታጎን እንዲቀንሰው ማዘዛቸውን እሁድ ዕለት ተናግረውም ነበረም። የፒዮንግያንግ መንግስታዊ መገናኛ ብዙኃን ረቡዕ ዕለት ባወጣው ዘገባ የትራምፕን ትዕዛዝ ሳያነሱ ወታደራዊ ልምምዱን በጣም ቀጥተኛና ግልጽ ዛቻ ሲሉም ነቅፈውታል። ከጥቂት ሰዓታት በኋላ የደቡብ ኮሪያ ጦር ልምምዱን አቅዶ እንደነበረው ነሐሴ 27 ሳይሆን አርብ ዕለት እንደሚጠናቀቅም ገልጿል። የደቡብ ኮሪያ ጦር ኃይሎች ጠቅላይ ኤታማዦር ሹም ባወጡት መግለጫም የኡልቺ ፍሪደም ሺልድ ልምምድ ወቅት ከነሐሴ 17 እስከ 21 እንዲሆን ለማስተካከል ወስነናል ብለዋል። ቀጥሎም ውሳኔው የተደረሰው በአሜሪካ ወገን በቀረበ ሀሳብ መሰረት እንደሆነም አክለውም ገልጿል። ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። በያላችሁበት ሰላም